49 የሚሆኑ መንገድ ዳር የሚቆሙ ሴቶችን ገሏል። መንገድ ዳር የሚቆሙ ማለት ምን አይነት ሴቶች ለማለት ፈልጌ እንደሆነ ይገባቸዋል። መቼስ ቀጥታ መናገር አይጠበቅብኝም። ስሙም ሮበርት ይባላል። ፍቅረኛ እንዲኖረው በጣም ይፈልጋል። ችግሩ ግን ንጽህናውን አይጠብቅም። ጸጉር አቆራረጡ በጣም ዊርድ ነው። አስተሳሰቡ የተመታ ነው። ቅጽል ስሙ እንደውም ግሞ እየተባለ የሚጠራው ያው ስቴንኪ በሚለው ማለት ነው በእንግሊዝኛው። ሆኖም ግን በእንደዚህ አይነት ሁኔታ የሚቀርበው ሴት የለም። እሱም ደግሞ ደፍሮ የሚያዋራው የለም። ተጨማሪም ደግሞ ብርም የለውም። ግን የሆነ ሰዓት ላይ በ1978 እናቱ ስታርፍ የቤተሰቡን ንብረት ወረሰ። ያም ብር ማግኘት ጀመረ። ዋና የቤተሰቡ ስራም የነበረው አሳማም አይደለም ነበር። ባገኘው ብር ግን የተሻለ ቤት ምናምን አልሰራም። ትሬለር ውስጥ ነው የሚኖረው። እንደዚህ ማለት ተንቀሳቃሽ በመኪና የሚጎተቱ ቤቶች ናቸው። እዛው አካባቢ በእንደዚህ አይነት ቤት መኖር ጀመረ። ሴቶችም ይወዱኛል፣ ይቀርቡኛል በማለት ሰራተኞቹን ወንዶቹን እንዳለ አስወጥቶ ሴቶች ያደረጋቸው። አንዳንዴም የሆነ ቲፕ እየሰጣቸው እንዲቀርቡት ይፈልጋል። ግን እሱ የሚያስፈራ አይነት ሰው ነው። በዛ ላይ እንዳልኳቸው ንጽህናው ብዙም ደስ አይል። በዛ ላይ ደግሞ ትልቁ ነገር ምን አይነት ወንድ መሰላችሁ? በቃ ሴቶች መጥተው ያዋሩኝ ሄጄ አላዋራቸውም አይነት የሚል ወንድ ነው። በዚህ ምክንያት ደህና ሴት እንኳን ቀርቦ እንዳትመክረ ሁሉ አጋጣሚውን አይፈጥርም ማለት ነው። ስለዚህ ይህ ሰው በእንደዚህ አይነት መንገድ ሲከብደው መንገድ ዳር የሚሰሩ ሴቶችን እየሄደ በብሩ እየከፈላቸው አብሯቸው መተኛት ምናምን ጀመረ። ጭራሽ ልክ የሆነ ሰዓት በኋላ የመንገድ ዳር ሴቶች ሁሉ እሱን ማወቅ ጀመሩ እና ታዋቂ ሆነ። ሲመጣም ስቲንኪው ይባላል ወይም ግሞ እያሉ ነው የሚጠሩት። ግን ደግሞ ያው ለብር ብለው አብሮት ይሆናሉ። ይህን ነገር ቀጠለበት። አመታቶች አለፉ። በ1991 እንደ ፈረንጆች አቆጣጠር አውሬ መሆን ይጀምራል። ጊዜውም መሸት ብሎ ነበረ። ይሄድና እንደለመደው መንገድ ላይ የምትሰራ ሴት ከፍሏት በመኪና ወደዛ ወደሚኖርበት ትሬለሩ ይወስዳታል። ምክንያቱ ምን እንደሆነ አይታወቅም። ገደላት። በቀጣዩ ቀንም ሌላ ሴት ከመንገድ ዳር የሚሰሩ አንዷን ይዞ ሄዳ እሷንም ይገላታል። በቀጣይም ድጋሚ ያደረገ መንገድ ላይ እንደዚህ የሚቆሙ ሴቶችን ፈጃቸው። ማንም ሳይዘውም አመታቶች አለፉ። አብዛኞቹ መንገድ ዳር ወስዶ የሚገላቸው ሰዎች ለብቻቸው የሚኖሩ ጠያቂ የሌላቸው ምናምን ናቸው። የነሱ ላይፍ ከባድ ስለሆነ ብዙ ምን የሚሉት ሰው ስለሌላቸው ተገለው ራሱ እሱን የጠረጠረ ሰው የለም። ሲጀመር የኔ የሚሉት ሰው ቢኖራቸው መንገድ ላይም እንደዚህ አይነት ስራ ይሰራሉ ብዬ አላስብም። ብቻ በ1996 ላይ የሆኑ ነገር ይፈጥራል። የሚኖርበትን የወረሰውን ንብረት ግማሹን ይሸጠዋል። ብዙ ብርም ያገኛል። በዛ ብር ደግሞ እዛው የቀረው ቦታ ላይ ጭፈራ ቤት ነገር ይከፍታል። ጭፈራ ቤት ስላችሁ በጣም የደመቀ ምናምን እንዳታደርጉት። ወደ ገጠራማ አካባቢ ስለሚኖር ልክ እንዴት ነው የሆነ ባር አድርጋችሁ የሆነ ላይት ካረጋችሁ በቂ ነው። ግን ደግሞ ሞር ፖሊስ በደንብ ስለማይመጣ አደንዛዥ ዕፅ በደንብ አዘጋጅቷል እዚህ ጭፈራ ቤት ላይ። ቦታውም ደግሞ የነበረው የአሳማ ማደለቢያ ነበረ። ያንን ቦታ ነው ኖርማሊ ለአሳማዎቹ ሌላ ቦታ ሰጥቶ አሸጋሽጎ ይሄን የከፈተው እና ቦታውን ፒጊስ ፓላስ ነው ያለው። ሰውም እንዲያቅለት ይህንን ቦታ በመጀመሪያ ፓሪ ማዘጋጀት ጀመረ። በነፃ ምናምን መጋበዝ ጀመረ። ሰውም ያው ነፃ ስለሆነ አድቨርታይዝ እየሰራ እዛ እየተባባለ እዚህ ክለብ እንደ ኖርማል ፓሪ መሄድ ጀመሩ። አደንዛዥ ዕፅ እንደሚፈልጉት አገኙ። በአጭር ጊዜ ውስጥ ቦታው በጣም ታዋቂ ሆነ። እናም 1000-2000 ኖርማል በቃ ዛሬ ሰው የለም ብላችሁ የምታገኙበት ቦታ ሆነ። አብዛኞቹም ደግሞ እዚህ የሚመጡት በሱስ ደንዝዝ ያሉ አደንዛዥ ዕፅ የሚጠቀሙ ሌቦች ምናምን፣ ከፖሊስ መደበቅ የሚፈልጉ ብቻ ማይረቡ ሰዎች መሰብሰቢያ ነው። ይህም አጋጣሚ ደግሞ ለሮበርት ቆንጆ ሆነለት። ምክንያቱም ሴቶችን መግደል ይፈልጋል። አሁን በቃ ቤቱ ድረስ እየመጡለት ነው። እናም ከዚህ ጭፈራ ቦታ አንዷን መርጦ ይወስዷል፣ ማንም የሌላትም። ከዛም ዝም ብሎ ይገላታል። ሬሳቸውን አንዳንዴ ይቀብረዋል። አብዛኛውን ጊዜ ግን የሚያደርገው ምንድን ነው? ለአሳማዎቹ ነው የሚሰጣቸው። አሳማ የማይበላው ነገር የለም። ስሙ ራሱ ስድብ የሆነ ፍጡር ነው እና ሬሳዎቹን ቁርጥርጥ እያደረገ ይሰጣቸዋል። በቃ ሚይዙ የለም። ጊዜያቶችም አለፉ። በ1997 የሆነች ሴት መንገድ ላይ ቆማ ያያታል። ስሟም ዌንዲ ይባላል። ቆሞም ያነግራታል። ዌንዲም ደግሞ ስራዋ ያው እየተከፈላት ወንዶችን ማስደሰት ስለሆነ ተነጋገረች። እሺ ብሎ ተስማምተው ወደ ቤቱ ወሰዳት፣ ወደ ትሬለሩ። ግን ያደረጉትን አድርገው ከጨረሱ በኋላ ዌንዲ ኦኬሽ ብሬን ስጠኝ ትለዋለች። ሮበርት ኖ የምንም አይነት ብር የለሽም ይላታል። በቃሽ አትስጠኝ፣ ስልክ ልደውል ትለዋለች። በጊዜው እንዳሁኑ ቀላል አልነበረም ሞባይል ስልክ ምናምን ነገር፣ የቤት ስልክ ነው የነበረው ያኔ። እሱንም በጭራሽ አትጠቀሚም ይላታል። የነበረው ቦታ ገጠራማ ስለሆነ ወደ ከተማ ለመሄድ። ዌንዲ ግን በቀላሉ እጅ መስጠት አልፈለገች። አስደውለኝ ብላ መጠየቅ ጀመረ። በዚህ ሰዓት ሮበርት ቡን ብሎ ይናደድና እጇን ይይዛትና ካቴና መጥቶ ሊያስራት ይታገላል በካቴና። ዌንዲ በጭራሽ መታዘር አልፈለገችም። መታገል ጀመረች። በዚህ ሰዓት እሱ ዱላ መጥቶ እሷን መምታት ጀመረ። እሷም እንደምንም ብላ ተንደፋድፈው ቢላ ታገኛለች። አባይ ሆምስ ሪል ስቴት
የዱባይና የኢትዮጵያን እንቁ አርክቴክት በዲዛይን የተጠበቡበት በከተማችን የመጀመሪያ የሆነ ሚክስድ ዩዝ ሃይ ራይዚንግ አፓርትመንት ሜክሲኮ ከአፍሪካ ህብረት አጠገብ በመገንባት ላይ ይገኛል። ከባለ 1 መኝታ እስከ ባለ 3 መኝታ ሌክዠሪ አፓርትመንት ከ770 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም በኔት ኤሪያ ብቻ የምንሸጣቸውን የንግድ ሱቆች ከ12 ካሬ ጀምሮ ከ450 ሺህ ብር ቅድመ ክፍያ ጀምሮ እንካችሁ ይላል። ኮምፓውንድ መንደራችን ውስጥ የልጆች መጫወቻ ስፍራ፣ በቂ መኪና ማቆሚያ ስፍራ፣ ጂም እና ስፓ፣ የልጆችና የአዋቂዎች የመዋኛ ገንዳ፣ መሰብሰቢያ አዳራሽ፣ ዘመናዊ የሰዓት መቆጣጠሪያ እንዲሁም በርከት ያሉ አሚኒቲዎችን ያካተተ ነው። ለበለጠ መረጃ እና ሳይት ለመጎብኘት ከስር ባሉ ስልኮች ሃሎ ይበሉ። በዛ ቢላም አንገቱን ትወጋዋለች። ሮበርቱ በዚህ ወደኋላ ይወድቅና አቅም እንደሌለው ስታውቅ ከትሬለሩ ከፍታ ለመሮጥ ትዘጋጃለች። በዚህ ሰዓት አንገቱን የተወጋው ሮበርት ከመሬት ተነስቶ ዘሎ ይዛታል። ግን ዌንዲ አሁንም በቀላሉ እጇን የምትሰጥ ሴት አይደለች። የወጋችውን አንገቱን ትይዘዋለች፣ እሱ ደግሞ ሁለቴ ይወጋታል። ግን እንደምንም ገፍትራው ተነስታ ትሮጣለች። እሱም ደግሞ አልተከተላትም። እሷም ተንደፋድፋ እንደምንም ብላ ሰው አግኝታ ሆስፒታል ትደርሳለች። የደረሰባትንም እያንዳንዱን ነገር ለፖሊሶች ትናገራለች። ፖሊስም ሄዶ ሮበርትን ከጀም ያደርገዋል። ሮበርትም ትክክለኛ ፎቶ ይህን ይመስላል። ነገሩ ግን እዚህ ጋር አያበቃም። ሮበርት ከትንሽ ወራቶች በኋላ ይለቀቃል። ለምን ካላችሁ ፖሊሶች በዌንዲ ላይ ያገኙትን ማስረጃ በቂ ነው ብለው አላመኑ። ምክንያቱም ዌንዲ ስለሷ ሲያጣሩ አደንዛዥ ትጠቀማለች፣ በዛ ላይ መንገድ ዳር የምትቆም ሴት ናት በሚል ምክንያት የእሷ ማስረጃ በቂ አይደለም ብለው ሮበርትን ይህን አውሬ ነፃ አወጡት። ታዲያ በዚህ ሰዓት ሮበርት ምን ተሰማው? እነዚህ መንገድ ዳር የሚቆሙ ሴቶች ብገላቸው ማንም አያስቆመኝም፣ ማንም አይከሰኝም ብሎ የልብ ልብ ተሰማው ማለት ነው። ብሄድም በብሩ እየከፈላቸው ያመጣቸዋል፣ ይገላቸዋል፣ አንዳንዴ ይቀብራቸዋል። አብዛኛው ጊዜ ግን ለአሳማው ሬሳውን ይሰጣል። ለአመታቶች ይህን ነገር ቀጠለበት። 49 መንገድ ዳር የሚቆሙ ሴቶችን እስካሁን ገሏል። አሳማዎቹንም ይህን ሬሳ አበልቷል። ሚይዘው የለም፣ ተመችቶታል። ግን ሮበርት 50ኛ ሴት ገድዬ ሪካርድ ሰብራለሁ ወይም ደግሞ እንዴት ነው የሆነ ነገር አቺቭ ስታደርጉ እናንተ ሰው እንዴት ነው ብር ነው አቺቭ የሚያደርገው የሆነ ቦታ ላይ መድረስ የሆነ ነገር እሱ ከ49 50ውን ድፍን አደርጋለሁ አሳካዋለሁ ብሎ እያሰበ የሆነ ሰው ይመታል። ስካት የሚባሉ ሰው ጊዜውም ደግሞ 2002 ነበር እንደ ፈረንጆች አቆጣጠር። ስካትና ሮበርት ጓደኛሞች ናቸው። ችግሩ ግን ስካት ብር ምንም የለው። በየትኛው መንገድ ብር ካስገኘለት በቃ የሚሸጣቸው አይነት ሰው ነው። የሆነ ቀንም ታዲያ ሮበርት ከስካት ጋር ያወራሉ። እኔ እኮ በጣም ጸዴ ቆንጆ መሳሪያ አለኝ ይለዋል ሮበርት። እናም ለስካት መሳሪያውን ያሳየዋል። ሮበርት ያሳየው መሳሪያ ደግሞ ለስካት ህገወጥ መሳሪያዎች ናቸው። ህገወጥ ማለት ነው አሜሪካ ነው። እንዴት ህገወጥ አልክ ምናምን ልትሉ ትችላላችሁ። ግን አብዛኛዎቹ ስቴት መሳሪያ ላይ ማፈኛ መጠቀም፣ ማፈኛ ማለት ስተኩሱ ድምፅ እንዳይሰማ የሚያደርገው ማለት ነው። እሱን መጠቀም ህገወጥ ነው። ምክንያቱም ምንም ሳይታወቅባችሁ የሆነ ቦታ ተኮስ አድርጋችሁ ጥቃት ልታደርሱ ትችላላችሁ። ድምፁ አስፈላጊ ነው። ምንም እንኳን መሳሪያ ኦን ማድረግ ችግር ባይኖረውም አንዳንድ ህገወጥ የሆኑ የመሳሪያ አጠቃቀም ህጎች አሉ እና ሮበርት ይህን ህጎች ጥሶ መሳሪያዎች ላይ ማፈኛለሁ፣ አንዳንድ መያዝ የሌለበት መሳሪያ ይዟል ምናምን። ስካት ደግሞ ምን አይነት ሰው ነው ብያቸዋለሁ፣ ብር ያስገኝለት እንጂ የሚሸጣቸው አይነት ሰው ነው። እናም ለፖሊሶች ሪፖርት ባደርግ እኚህን መሳሪያዎች ፖሊሶች ይከፍሉኛል ብሎ አሰበ። ቤቱም ሄደው ሮበርት እንደዚህ መሳሪያዎች አሉት እና ለተጠቀምኩበት ብሬን ስጡኛል። ፖሊስ ጋር ደውሉ። በጥቆማ መሰረት ፖሊሶች ሄደው ሮበርት የያዘውን መሳሪያ መፈለግ ጀመሩ። መሳሪያዎቹም ደግሞ ህገወጥ ይሆናሉ ብለው ስላሰቡ ፖሊሶች የቀራቸው ቦታ የለም። ይህን የአሳማ ማደለቢያ ቦታ ብርብርን ያደረጉት። ታዲያም በዚህ ሰዓት የሰዎችን እቃ ማየት ጀመሩ፣ እዛ አካባቢ የሌሉ ሰዎችን። ሮበርት ችግሩን መሰላችሁ ገደለ፣ ለአሳማ ምናምን ሰጠ አይደለ? ነገሮች በቃ አልያዝም ብሎ በኮንፊደንስ እየሰራ ስለሆነ ወይም የገደልኳቸው ማንም አይዘኝም ብሎ ስለሚያስብ ኮንፊደንስ ሆኖ የአንዳንዶቹ የሴቶቹን መታወቂያ ምናምን ዝም ብሎ ጥሎታል። ግቢ ውስጥ ቦርሳቸው ምናምን ዛፍ ላይ ተንጠልጥሎታ ያላችሁ የሰዎቹ አጥንት ደግሞ አሳማ ምግብ ውስጥ ምናምን ይታያል። በቃ ቸልተኛ ሆኗል ማንም አይዘኝም ብሎ። እናም ፖሊሶች እኚህን መታወቂያዎች፣ አንዳንድ ነገሮች፣ ቦርሳዎች ምናምን ማየት ጀመሩ። ጭራሽ ሁሉ አንዷ በፖሊስ ስትፈለግ የነበረችው ሴት መታወቂያዋ ተገኘ። ነገሩም ይሄ ነገር ከመሳሪያ በላይ በጣም ብዙ ወንጀሎች የተሰሩበት ቦታ መሆኑን ስላወቁ ራሳቸውን አቀናጅተው ድጋሚ ፖሊሶች ለምርመራ መጡ። ቦታውን ሲመረምሩትም የብዙ ሰዎች ሬሳ ዲኤንኤ ያገኙ፣ የብዙ ሰው ጠፉ የተባላቸው መታወቂያ ያገኙ። ታዲያም እዛው ነበረ ሮበርትን በዚህ ምክንያት ቀጨም ያደረጉ። ሮበርትን ይዘው ማስረጃ ስላላቸው ማስጨነቅ ሲጀምሩ ሮበርት ሁሉን ነገር ተናዘዘ። በአጠቃላዩ 49 ሴቶችን እንደገደለም አመነ። ፍርድ ቤት ገብቶም ታዲያ ፍርድ ቤቱ እድሜ ልክ ፈረደበት። ግን ከ20 ምናምን ዓመት በኋላ 2024 ላይ እንደ ፈረንጆች አቆጣጠር እስር ቤት ውስጥ ሆኖ ስለገደላቸው ሰዎች በኩራት በምናምን በቃ ትልቅ ጀግንነት እንደሰራ ያወራል።
የሰራው ስራ እስር ቤት ውስጥ በቃ የሚያኮራ ስራ ነው የሚመስለው ሲናገር። በዚህም ደግሞ በስራው በጣም የተናደደ ሰው ነበር። አንተ ሰው ሳትሆን አውሬ ነህ ብሎ እሱን እዛው እስር ቤት ውስጥ መደብደብ ጀመረ። በዚህ ግን አላቆመም። በደንብ ከቀጠቀጠው በኋላ መጥረጊያ ነበር። መጥረጊያውን ለሁለት ሰብሮት፣ ሲሰበር መጥረጊያው በአንድ በኩል ሹል ሆነ። በዛ ሹል በተሰበረ መጥረጊያ አንተ ሞት እንጂ እስር አይገባም ብሎ ወጋው። ሮበርትም ሞተ እስር ቤት ውስጥ። ባቱ የሚያስብል ሰው ነው። ለማንኛውም የዛሬ ሁለተኛ ታሪካችን ይህን ይመስላል። በቀጣይ ቪዲዮ እንገናኛለን። ሰብስክራይብ፣ ላይክ ማድረጋችሁን በጭራሽ እንዳትረሱ። ቻው።